ሸገር መዝናኛ በሸገር ኤፍኤም 102.1 በሚተላለፈው በዚህ የመዝናኛ ፕሮግራም ላይ የተለያዩ ኮሜዲያን እየመጡ ያዝናኑናል፣ ያጫውቱናል፣ ያስቁናል። በተለይ ደግሞ የተለያዩ የምናውቃቸውን አንጋፋ ሰዎች ድምጽ እያስመሰሉ የሚሰሩ ኮሜዲያኖች እየበዙ ነው። ዛሬም አንድ ኮሜዲያን መጥቷል። የተለያዩ የሚታወቁ ሰዎችን ድምጽ ቁጭ ነው የሚያደርገው። ከሱ በፊት ግን ከዚህ ቀደም እንደዚሁ በተመሳሳይ የሰዎችን ድምጽ በማስመሰል የምናውቀውን ኮሜዲያን አሌክስን እዚህ ጋር መጣዋለሁ። በአሌክስ መንደርደሪያነት አስናቀ ወደ ተባለው የዛሬ ኮሜዲያን እንመጣለን። አሌክስ የሚያስመስላቸው ሰዎች እነማን ናቸው እንሰማለን። እንዲሁም ኮሜዲያን አስናቀ የሚያስመስላቸውም ሰዎች አሉ። እነሱን እየሰማችሁ እንድትዝናኑ ግብዣዬ ነው። አሌክስ በመጀመሪያ ታገል ሰይፉን ላስመስልላችሁ ይላል። አታታታታታ ሐሰሮን ሲማታ ወይኔ ወይኔ ማይክል ሲል ወገቤ ተሽከርክሮ መጣ የአባርቴዝ መላጣ አታታታታ እንግዲህ ሳምሶን ማሞን በማስታወቂያ ስራዎቹ እናውቀዋለን። የሱንም ድምጽ አስመስላለሁ እያልከኝ ነው። ታክሲ ረዳት ቢሆን ሳምሶን እንዴት ሊጠራ ይችላልስ? እንሞክረው። ወዴት መሄድ ይፈልጋሉ? ዛሬውኑ ያስቡበት። ዳርማር፣ ሜክሲኮ፣ ቀራ፣ ሰሪስ፣ ጎተራ። ተቀዳሚ ስራችን ታፔላችን ይምጡ ይጓዙ። በእኛ ታክሲ ሲጓዙ ገና እንደገቡ ሴፍቲ ቤልቶትን ያጠልቃሉ። ምን እሱ ብቻ አየሩ ቀዝቀዝ እንዲያደርጉት በርና መስኮት ይከፈታል። አሌክስ ወደ ቴሌቪዥንም ሄዳል። አንጋፋውን የስፖርት ጋዜጠኛ ሰለሞን ገብረ እግዚአብሔርንም አስመስላለሁ ብለኸኛል። እስቲ እሱን እንስማ። ቢሳሳቱ ነው እንደዚህ አይነት ዜናውን አይኖርም፣ ግን እንደዚህ አይነት ነገር ቢኖር እዚህ ለምሳሌ እኔው ነው ከሰዓቱ ዜናዎች ጋር መሰለ ገብረሕይወት ነበርኩ። ለሰዓቱ ስፖርት ዜናዎች ሰለሞን ገብረ። አመሰግናለሁ ሄርሜላ። ቀዳሚ ወደ ሆነው ወደ አትሌቲክስ እንሄዳለን። የአርሰናሉ ታዋቂው ተጫዋች ዋይን ሮኒ በጉዳት እንደማይሰለፍ አርሰን ቬንገር አስታወቁ። ይቅርታ ሰለሞን፣ ዋይን ሮኒ የአርሰናል ሳይሆን የማንቸስተር አመሰግናለሁ። እኔ እንደዛ አፈልኝ ነው የማነበው። ለዝርዝሩ ይዘድኝ ይቅርታ ሰለሞን፣ ይዘድኝ ለመሰውታል። እዚህ ቤት እኔ ብቻ ነኝ እንዴ የምሰራው? እንዴ በዛውን እንግዲህ ብዙ ጊዜ አሌክስ በመድረክ ላይ የነዋይ ደበበን ድምጽ እንደምታስመስል ሰምቻለሁ። ግን ነዋይ ቢያገኝህ ምን የሚል ይመስላል? ነዋይ እንደው ብዙ ጊዜ ያስበውና ቢያገኘኝ ምን ሊለኝ ብዙ ጊዜ እሱ እሰራለሁ አስመስላለሁ ሞክረዋለሁና እንደው ቢያገኘኝ ምን ሊለኝ ይችላል ብዬ አስባለሁና ሁሉም ሰዎች የራሳቸው አስተያየት አለና ሲያገኘ እኔ አሌክስ እውነት 17 ዓመት በሰው ሀገር ቆይቼ ስመጣ እንደዚህ አይነት እስስት የሆነ ሰው አይቼ አላቅም። ግን ራስን ምሰል እውነት የኔ ደሃ የኔ ጎበዝ የሚለኝ ይመስለኛል። ከኮሜዲያን አሌክስ ጋር ተዝናንታችኋል። እስቲ ደግሞ አስናቀ ይዞልን የመጣውን የድምጽ ማስመሰል ስራ እናዳምጥ። እስቲ ራስን አስተዋውቅልን በራስህ ድምጽ። መጀመሪያ በራስህ ድምጽ። እሺ፣ ተዋናይ አስናቀ ንጉሴ ይባላል፣ ወይም ቹቹ በሚለው መያዝ ይቻላል። በተለያዩ ፊልሞች ላይ እናውቃለን። እስኪ አንተ ስትነግረን ያስታውሱሃል? በምን ላይ ተጫውተሃል? FBI 1 ላይ የጉራጌውን ፓርት ተጫውቻለሁ። እዚህ መተንትና አትበል። ስማ፣ የመጣው አሜሪካ ኤምባሲ ነው። አታሺ ነው። አታነብም? እዚህ ላይ አታነብም ወይ? ዝም ብለህ አፈም ከፍተው ሽንኩርት እዚህ መተተ ቃይለ ሽንኩርት ራስ አፈር ይበላ። ከዚህ ውጪ ከፊልሞቹ ውጪ ደግሞ ብዙ ኮሜዲያን የሚወዷቸውን የሚያደንቋቸውን ሰዎች ድምጽ እያስመሰሉ ያቀርባሉ። በዚህ ፕሮግራም ላይም የተለያዩ ሰዎች የተለያዩ የኪነ ጥበብ ሰዎችን ጋዜጠኞችንም ድምጽ አስመስለው ስለሚወዷቸው ስለሚያደንቋቸው ይሄን መናገር እፈልጋለሁ። የምታስመስላቸው ድምጾች አሉ። ስቱዲዮ ስንገባ የዲያቆን በጋሻውን ድምጽ በደንብ አስመስላለሁ ብለህ ነበር። በሱ ጀምራ። ችግሮች ሁሌም እንደዚህ ናችሁ ልካለኛ 2.1 እውነቴን ነው ብለው። ስቱዲዮው ጠባብ ነው፣ በጣም ትንሽ ነው። ግን ከዚህ ውስጥ የሚወጣው በረከት ብዙ ነው። እውነቴን ነው። አሁን እዚህ አብሮኝ ያለው ወንዴ በጣም ትንሽ ነው። ትንሽ ክብሪት እንጨት በሎት የክብሪት እንጨት ግንዶንንም ታሪክ አልሰራን፣ ግንዶንንም አልተቀየረን። ምንም ዋጋ የለውም፣ ምንም ትርጉም የለውም። ትንሽ ወጥቶ ውስጥ ይበጥ
ውስጥ ይደግ ውስጥ ይፋፋ ነው። እውነቴን ነው ምላችሁ መንገዱ ተበላሸ፣ መንገዱ ጎርፍ ሞላው፣ መንገዱ በስንት ነገር ይጨናነቅ። እባካችሁ ትቦው ተደፈነ፣ ትቦው ተዘጋ። እባካችሁን ሃይላንድ አንጣል፣ ፌስታል አንጣል፣ እንዴት አይዘጋ? በተዘጋጀው ቅርጫት ውስጥ ብናረግ ለውጥ ይመጣል፣ መሻሻል ይመጣል። እባካችሁ የከተማ ጽዳት፣ የከተማን ሁኔታ ባለው ነገር ሁሉ ማስተካከል ይቻላል። ለውጥ ይመጣል። ፌስታል አንጣል፣ ሃይላንድ አንጣል። እባካችሁ አስፋልቱን ጎርፍ ሞላው። ትዝ ይለኛል ደንበል አካባቢ እንደዚሁ ባለፈው ክረምት ላይ እንደዚህ ኦቨርቶፕ አድርጎ ውሃው ከላይ ይፈስ ነበር። የማይበሰብስ ነው ፌስታል፣ የማይበሰብስ ነው ሃይላንድ። እባካችሁ ከተማችንን ጠብቅ ነው የምለው። እንግዲህ ወደ ሌላው ደግሞ ስንገባ ስለ ደን ነው። ምንጊዜም ነው ማወራው፣ ምንጊዜም ነው የምንናገረው። ሚዲያው ያወራል። ድርቅን አንሻ፣ ድርቅን አናምጣ ነው ትልቁ ቁም ነገር። ድርቅ አይምጣ ነው። ችግኝ አናት ቀንጥፎ በመሄድ የሚደሰት አለ። አይን ከማጥፋት ምንም አይተናነስም፣ ምንም በአንዳች ነገር እንኳን። ትንሹ ችግኝ ነው ትልቅ የሚሆነው። ትንሽ ስንሆን ነው ትልቅ የምንሆነው። ሌላ አንድ ሰው አለ ቴሌቪዥን አካባቢ ታደሰ ሚዛን ድምጹን እንደምታስመስል ሰምቻለሁ። የህትመት ዳሰሳ ነው። እኔም ታደሰ ሚዛንና አሸብር ጌትነት እንገኛለን። ምንድነው ፕሮግራሙ? የህትመት ዳሰሳ ነው። አዲስ አድማስ በርዕሰ አንቀጹ አንድ ያስቀመጠው ጉዳይ አለ። እንደገና አዲስ ዘመን ያስቀመጠዋል። እንዲሁም ሌሎች የውጪ መጽሔቶች የዳሰሱትን ጉዳይ እናነሳለን። ምንድነው አሁን አዲስ አድማስ በርዕሰ አንቀጹ አንድ የተናገረው ነገር አለ። እኔ ለአሜሪካ ሰጋላታለሁ። አሜሪካ አሁን ባለችበት ሁኔታ በከፍተኛ ውጥረት ውስጥ ነው። አሜሪካ እንደገና በዛው ውጥረትና ጭንቀት ውስጥ ሆና አንድ ትክክል ነህ እና እዛ ላይ እንዳለ ሆኖ ለመተግበርም ያህል የማያመቹ ብዙ ሁኔታዎች ትክክል ነህ እና ብዙ ጊዜ አሁን የኢትዮጵያና ጠቅላይ ሚኒስትራችንም አንድ የተናገረ ትክክል ነህ እና ዘ ሉዊስ ኦፍ ፔፐር የተባለው አዲስ መጽሔት በአሜሪካ ያወጀው ነገር አለ። እዛ ላይ እንደ እንትን ትልቅ ለውጦችን ያመጣል ብለን እናስባለን። እንደገና አስኔ ደበሽ ተመስገን በኢትዮጵያ የቲያትር ጥበብ ውስጥ ትልቅ ድርሻ ያለው አንጋፋ ተዋናይ ነው። የደበሽንም ድምጽ እንደምታስመስል ጓደኛ ነግሮኛል። እስኪ ደበሽን ደግሞ አሰማና። እሺ ተደስነው ደርቻሰን አየው ለውጡን አየው ማግባት ወለር ለውጡን አየው ለና እንደው ቀጠን ያሉ ድምጾች ያሏቸውን ሰው በፊት የሞከርካቸው አሉ? ጉራጌው ነው እንጂ ሌላ እንኳን ቀጠን ያለ ሌላ ሰው አታሳፍረኝ። ተው በእናትህ ወይ አስዴ አሁን ምን እየሰራህ ነው? ተጨማሪነት ሰርቬር ነኝ እና ብዙ የኢትዮጵያ መንገዶችን ከጠረፍ እስከ ጠረፍ ያገናኘንን በስልክ መስመራችን አድማጮች እየደወሉ አገናኙን በማለት የሥራ እድሎች ተፈጥረውላቸዋል። የተለያዩ መድረኮችን አግኝተዋል። የተለያየ ተሰጥኦ ያላችሁ አድማጮቻችን ወደዚህ ፕሮግራም ነው በአክብሮት እናስተናግዳችኋለን። ያው አህመድ ካንዋር መስጊድ በጣም ያዝናናል ያስናቀ ድምጽ ማስመሰል ብሏል። ሳጅን ለገሰ ከሰንዳፋ ፖሊሶች ሁሉ ዘሰንዳፋ ሰብሰብ ብለን ስልጠና ላይ ያዳመጥን ነው ብለዋል። በጣም ነው የምናመሰግነው።